خلاص يلا خلينا نروح نحن على السيارة خلينا نروح على السيارة يا ماما روحي شوي هلا بتيجي هاي ماما يلا يا ماما ما في طريقة سهلة للوداع بابا والله هو الحمد يلا يا ماما ان شاء الله حبيبي ترجع يلا لعندك بقول لك نروح لعند على كينيا نروح على كينيا في جيران معلش يا ماما بكره بترجعي يو شي كام باك فور ا فيزيت اوكي او نحن بنروح على كينيا انا صرت نروح على كينيا اوكي እንግዲህ ቤተሰብ እንዳያችሁት ነው። ይሄ እንግዲህ ህፃናቶች ባይዘወይ እውነተኛ ናቸው የሚባለው ለዚህ ነው። አሁን እኛ ይሄን ማምጣት ነው ያቃተን። ህፃናት የምትወዷቸው ከሆነ ያቁታል፣ ገና ከመጀመሪያው ያውቃሉ። አሁን እቺ ልጅ አልተወለደቻት ምን አላደረገችላት፣ ነገር ግን ቤቷ ስለመጣች ስለተንከባከበቻት አብራት ስለዋለች ስላደረች ጥሩ ነገር ስለምትሰራ ተመልከቱ። እንግዲህ እንዳያችሁት ነው። በቃ ትሄጅብን በእንባ ነው። እናት አባታቸውን ራሱ እኮ ኮንሲደር ያደረጉ አይመስለኝም። የእውነት እስኪ በደንብ አድርጋችሁ ሲተመልከቱት እዩ እስኪ እናቷን ራሱ እኮ በእውነት ነው የምላችሁ። በቃ አትንኪኝ፣ በቃ አንገቷን አንቃ ማለት ነው። اوكي او نحن بنروح على كينيا يلا يا بنات يلا ماما نرجس انت جيبيهم يلا يلا تعالوا እንግዲህ እንዳያችሁት ነው ቤተሰብ። በጣም የሚገርም ነው። እንግዲህ የዛሬ ስንት ዓመት ነው እንደዚህ ደግሞ በጣም የሚገርም አንድ ኬንያዊት ታስታውሱ ከሆነ በጣም ጥቁር ናት። እንግዲህ እኛ ባይዘወይ ቀይ ጥቁር እያልን የምንለየው ነገር ስላለ ያነ በጣም ጥቁር ልጅ ነበረች እና ማዳሟ ጋር ለቃ ስትሄድ ልጆቹ እንደዚህ በቃ የመጨረሻ እንሞታለን አብረን ነው የምንሄደው አሉ። ያንን ታሪክ ታስታውሳላችሁ ምናልባት የዛሬ 2 ዓመት አካባቢ። ከዛ ልጅቷ ሄደች ተመልሳ እንድትመጣ ተደርጎ በደንብ አድርገው ተመክረው ህፃናቶቹ በቃ እንደዛ ማዳሟም በቃ ባለቤቷም የማዳሟም ባለቤት በጣም የሚገርም እነሱ ሁሉ በቃ ተች አድርጓቸው እያለቀሱ ሶሻል ሚዲያ ያን ኢንፍሉዌንስ አድርጎ ነበር። አሁን ደግሞ እቺን አየን። በቃ እኔ የሚገርመው ግን አብዛኛው ከመቶ በጣም ብዙዎቹ ደካሞች ነን ማለት ነው። ሁሎቻችንም እንደዚህ ለፍቅር አንሰራም፣ እውነተኛውን አንሰራም ማለት ነው። አሁን እነዚህ 2 ሰዎች ነው እያየን ያለ ነው። በእርግጥ እንግዲህ ምናልባትም እነዛ ሰዎች ለሚዲያ ያልበቁ ሊሆኑ ይችላሉ። በእርግጥ አብዛኞቻችን ራሳችን የምንደብቅ ስላለን፣ አንዳንዶቹ ደግሞ እስኪ ህዝብን ቢያስተምር ምናልባት እያሉ ነው እንደዚህ አድርገው ያሳዩናል። ስለዚህ በእውነት ነው የምላችሁ እባካችሁ መልካም ነገርን አድርጉ። እግዚአብሔር የሚመልስላችሁ መጀመሪያውን መልካም ላድራጊው ለመልካሙ ሰው ነው መልሱን የሚሰጠው። ስለዚህ መልካም ነገር በማድረግ በእውነት ነው የምላችሁ ቀኖቻችን ብሩህ እናድርግ እላችኋለሁ። ቡም